አምላችኋለሁ ባለፈው ክፍል 3 ስሙ በሚል አይተናል። ዛሬ ደግሞ ክፍል 4ን እናያለን ማለት ነው። ስሙ የእግዚአብሔርን አዲሱን ስም ማወቅ። የእግዚአብሔር አዲሱ ስም ማወቅ ማለት እንድታውቁ ነው። የእግዚአብሔር አዲሱ ስም ማን ነው የሚለውን እናያለን ማለት ነው። ሞገዱንም እንዲተም ባህርንም የሚያናውጥ አምላክ እግዚአብሔር እኔ ነኝ። ስሜም የሰራዊት ጌታ እግዚአብሔር ነው። ደስ አይልም? የሰራዊት ጌታ እግዚአብሔር ነው። ያ በብሉይ ኪዳን ስሜ እያለ ሲናገር የነበረው በአዲስ ኪዳን የተገለጠው የሰራዊት ጌታ እግዚአብሔር ነው። ሌላ ቦታ ሌላ እግዚአብሔርን እንዳትፈልጉ ወንድሞቼ፣ እንዳትታለሉ። ሐዋርያትና ነቢያት የመሰከሩለት ጌታ አምላክ ስሙ የሰራዊት ጌታ የተባለው ኢየሱስ ክርስቶስ ነው። ጳውሎስ ሲናገር ኢየሱስ ክርስቶስ ጌታ እንደሆነ ሰው በልቡ አምኖ በአፉ መስክሮ ይድናል አለ። ስለዚህ ኢየሱስ ክርስቶስ ጌታ ነው፣ የሰራዊት ጌታ ነው። ሌላ ጌታ የለም፣ ሌላ እግዚአብሔር የለም፣ ሌላ አምላክ የለም። ስሙ የተባለው በብሉይ ኪዳን እግዚአብሔር ኢየሱስ ክርስቶስ፣ በአዲስ ኪዳን በሥጋ የተገለጠው ነው። ኢሳይያስ 51 ቁጥር 15 የሰራዊት ጌታ የሆነው እግዚአብሔር የተባለው ኢየሱስ ነው አይደለም የሚል ሁለት ጌታ እግዚአብሔሮች ናቸው የሚል ሰው ካለ ማስረጃውን ያቅርብ። አንዱ ከሌ ሌላኛው ከሌ ይበልና ለስሙ ያሳየ ስሙ የሚለውን ቃል ያሳያል። ለከሌ ነው የሚል እኔ ከቃሉ እያሳየው ጌታ እግዚአብሔር አምላክ የሰራዊት ጌታ እግዚአብሔር አንዱ ኢየሱስ ነው እላለሁ። ራእይ ምዕራፍ 1 ቁጥር 8፣ ይሁዳ ምዕራፍ 1 ቁጥር 25፣ ሮሜ ምዕራፍ 10 ቁጥር 8 10። ሌላ ጌታ አምላክ የለም። ሌላ ስሙ የተባለው ከኢየሱስ ውጭ የእግዚአብሔር አዳኝ ስም የለም። ሌላ ክፍል 5ን እቀጥላለሁ፣ ሌላ ጊዜ እናያለን። ፎሎ እና ሼር አድርጉኝ፣ አግዙኝ። የትምህርት ችግር የለም ብያችኋለሁ፣ አግዙኝ ሰዎች። ይሄ ስሙ የተባለው እግዚአብሔር እንደሆነ ኢየሱስ እንደሆነ ሰዎች ማወቅ አለባቸው። ሌላ እግዚአብሔር የሚባል ሌላ እግዚአብሔር የሚጠራበት ስም እንደሌለ ከስሞች ሁሉ በላይ የሚጠራበት ጌታ እግዚአብሔር የተባለው ጌታ አምላክ የተባለው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስን የብሉይ ኪዳንም የአዲስ ኪዳን ማስረጃ እያደረጉ አቀርባለሁ። እናንተ እኔን ፎሎ በማድረግ ተባበሩ፣ አካውንቴን አሳድጉ። በዩቲዩብም በቲክቶክም ያላችሁ የምትከታተሉኝ እስከዛሬ ፎሎ እያደረጋችሁ ያላችሁትን በጣም ነው የማመሰግነው። ሰው የዘራውን ነው የሚያጭደው። ስለዚህ እናንተ ፎሎ አድርጉ። እኔ እግዚአብሔርን ቃል በእናንተ ላይ እዘራለሁ፣ በሌሎቹም ላይ እዘራለሁ። ይህንን ወንጌል የማታውቁ ሰዎችም ሙስሊሞችም ኦርቶዶክሶችም ፕሮቴስታንቶችም ብትሆኑ ከሐዋርያት ቤተክርስቲያን እኔ ከማምነው ቤተክርስቲያን ውጭ ያላችሁ ብትሆኑ ፎሎ አድርጉኝ። ግዴላችሁም፣ ትጠቀማላችሁ። እኔ የምናገረው ቃል ሕያው የሆነውን የእግዚአብሔርን የሚሰራውን ቃል ነው። መልካም ጊዜ ይሁንላችሁ።